ምን አይነት ቦቆቀን ምን እኔ ለሰላም በጣም ደስ ብሎኛል። ምክንያቱም አልማዝ አልሞተችም፣ አልማዝ ተነስታለች ማለት ነው። በጣም ደስ የሚልና አዳዲስ ነገሮችን ያየንበት ክፍል ነው ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደራ ድራማ። አደራ ድራማ እጅግ አዝናኝና ቁም ነገር አዘል ድራማ ነውና እናንተም በትዕግስትና እንዲሁም በጽሞና ታዳምጡ ዘንድ ተጋብዛችኋል። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናም ሰላም አሁን ላይ ያው እሷም ባታውቅም በጣም ደስ የሚል ነገር ነው ማለት ነው። አስባችሁታል ቤተሰብ? አሁን ላይ ሰላም እንግዲህ ብሌን ልጇ መሆኗን አታውቅም፣ ነገር ግን ውስጧ ይነግራታል። እንግዲህ ሳሎን ላይ አስተኝቷት በሚሄዱበት ሰዓትም ቅዠት አላስተኛት ብሎ ወዲያውኑ ሄደችው ወደ ብሌን ቤት ነበረ። ታዲያ የሰላም መደናገጥና የሰላም መርበትበት ያሳሰባትና እንዲሁም ጥያቄ ውስጥ ያስገባት ገነትም አልማዝ በቃ የት እንደሄደችና በምን ሁኔታ እንደሄደችም ከቤተሰብም ደውዬ አሳውቃለሁ አውቃለሁ በማለትም እንግዲህ ባለችበት መሰረትም አሁንም ወደ ቤት በመሄድም ስትደውል ወደ ቤተሰብም አልማዝ እንዳልመጣችና እንዲሁም ሁኔታውንም እንዳላወቁ ሲነግሯትም የሆነ ችግርም አለ፣ ምንድን ነው ይህን ነገር ማወቅ አለብኝ፣ እንዲሁም ሚስጥር ደብቀውኛል በማለትም ከራሷ ጋር እያወራች ባለችበት ሰዓትም እንግዲህ ዳግም ለመጠየቅ ይመጣል። ዳግምም እንግዲህ የተለመደውን ምርቃትም ከተቀበለ በኋላም ሲተቃቀፉም እንግዲህ ገነትን በጣም ደስ ብሏታል። ደስ የሚል ስሜት ነው የተሰማት። እንዲሁም ዳግምም እንዴት ነው ምንድን እንደሆነ አላውቅም፣ ነገር ግን እኔ ደስ የሚል ስሜት ተሰማኝ፣ ሳቅፍህ የጠፋው ልጅን አይነት ስሜት ነው፣ ልጅን ሳቅፈው የሚሰማኝ ስሜት ነው የተሰማኝ በማለትም እንግዲህ ሁኔታውንም እየነገረችውም ነበረ። አሁንም ዳግምም አሁንም በጣም የሆነ ደስ ባለው እና ውስጡ ፈገግታ በተሞላበት እየተናገረ ነበር። ታዲያ እዚህ ላይ የሚያሳየው እንግዲህ ዳግምና ገነት እናትና ልጅ መሆናቸውን ያሳያል ማለት ነው። ሰላም ለብሌንም ሳቅፍሽ ልክ እንደ ልጄ ነው የሚሰማኝ በማለትም እንግዲህ ፍቅሯንም ስትገልጽላትም ነበረ። ታዲያ አሁንም ዳግም እንግዲህ ለብሌን ደስ የሚለው ነገር የቃልን የድምፅ ቅጅ ማለት ነው አሰምቷታል። በዚህም አልማዝ እውነተኛ እናቷ እንዳልሆነችና ተከፍሏትም እንደመጣች ስትሰማም ሪከርዱን ስትሰማ በጣም ነው ያዘነችው። ቃል ይሄን የምታደርገው በቃ ምን አድርጊያት ነው እያለችም እንግዲህ ቃልንም እየወቀሰችም ነበረ። በዚህም ዳግም አሁንም ራስሽን ሆነሽ አሳያት፣ አንቺ ጎበዝ ሆነሽ አሳያትም ሲላትምና ሲያጽናናትም ነበረ። ነገር ግን አሁንም ብሌን ጸጸት እየተሰማት ነው። ምክንያቱም ገነትን ጥላት እንዳሰበችና እንዲሁም በቃ ሁኔታውን ወደ እናቷም እንደምትሄድ ስታስብ እኔም ማረባ ነኝ ለካ ዋነኛዋን እናቴን ጥዬ ለመሄድ ሳስብ እኔ በጣም የማልሆን ሰው ነኝ ያለችም ራሷንም እየወቀሰች ነበር። በዚህም ደግሞ ዳግም እያጽናናትም ነበር። ዳግም እንግዲህ ፍቅሩንም እየገለጸላት ነው። እሷም እንግዲህ ፍቅር የገባላት ትመስላለች። እንደዚህ አታሽኮርመመኝ፣ እንዴት ነው የምታየኝም እያለችም እንግዲህ ተመልክተናቸዋል ማለት ነው። እና በጣም ደስ ይላሉ። ከዚህ ላይ እንግዲህ በጣም እናትና ልጅ የእውነት ኧረ በቅርቡ ቢነገሩ ምን አለበት። እንግዲህ እውነታው ይወጣል ብዬ ተስፋ አድርጋለሁ። ሰላም ያለ ልጇ የምትሰቃይበት እንዲሁም ብሌንም እናቴ ናት እያለችም ከምትሰቃይ በቅርቡ ይፋ ቢያደርጉ አሪፍ ነበረ። ለተመልካችም ልብ አንጠልጣይ ሆኗል ማለት ነው። ደግሞ ደስ የሚለው ነገር አዲስ ነገሩ ዳግምና ገነት እናትና ልጆች ይመስላሉ።
ምክንያቱም አሁንም ዳግም በቃ የሆነ ስሜት ነው ሳቅፍሽ የሆነ ስሜት ይሰማኛል እያለም ነበረ። እንዲሁም ገነትም የጠፋው ልጄን ሳቅፍ እንደሚሰማኝ ስሜት ነው የሚሰማኝ፣ እንዴት ነው ነገሩ እያሉ ሁለታቸው እንግዲህ እያወሩ ነው። ደስ የሚለው ነገር እኔ እንደማስበውና እንደገመትኩት እንግዲህ ዳግም የገነት ልጅ ነው ማለት ነው። ዋው ደስ ሲል! አሁን ዳግም የገነት ልጅ ከሆነ ብሌን የሰላም ልጅ በቃ ከዛ በኋላ ነገሩ ሰመረ ማለት ነው። ብሌን እስካሁን ስትሰቃይ የቆየችውን ያህል ማለት ነው ከዚህ በኋላ ደስታዋ በጣም እጥፍ ድርብ ነው የሚሆነው። ታዲያም አሁንም ሁለታቸውም ተቃቅፈው በተኙበት ሰዓትም አቶ በኃይሉም ሁለታቸውንም ሲያቸው በጣም ደሙ ፈልቷል ማለት ነው። ለምን እናትና ልጅ እንዴት ነው ሳለያያችሁ ትገናኛላችሁ? ልክ እንደ ማግኘት ትጋጠማላችሁ። እኔ እናንተን ለማለያየት የማልፈነቅለው ድንጋይ የለም እያለም እንግዲህ ከራሱም ጋር እየፎከረና እንዲሁም እነሱንም አሁንም እንደሚያለያይና አብረው እንደማይሆኑም እየተናገረ ነበረ። በጣም የሚያሳዝን ነው ማለት ነው። እንግዲህ እናትና ልጅ ከአጠገብ ሆኖ እንደዚህ አልስተዋወቅ ማለት በጣም ነው የሚገርመው። የምር በጣም ማለት ነው። በእውነተኛው ዓለምም እኮ እንደዚህ አይነት ነገር ሊኖር ይችላል። ያው ድራማ ቢሆንም እንኳን በእውነተኛው ዓለም ተንተርሰው ነው ይሄን ነገር የሚያመጡትና ለተመልካችም የሚያሳዩት ማለት ነውና ሰው በቅርብ ሆኖ ይሄን ያህል አሁን ዳግምና ገነት ምንም በቃ ባልተጠበቀ ሁኔታ ነው እንግዲህ እናትና ልጁ ነው የሚገኙ ማለት ነውና ይሄን ያህል በቃ እየተነፋፈቁ እንዴ አሁን ሰላም ስታወራ በቃ የሆነ ሚናፍቀኝ ሰው አለ ብላ ነው ያሰበችው። ምክንያቱም ቃልን እንግዲህ ልጄ ናት ብላ ተቀብላ ነገር ግን ውስጧ ደስ አይላትም፣ የሆነ ስሜት የላትም። ለምን የእውነተኛ ልጇ ስላልሆነች ማለት ነው። ቃልና አቶ በኃይሉ የሆነ ነገር እያሰቡ ነበረ። ከዚህ ነገር እንዴት መውጣትና እንዴት ራሳቸውን ነፃ ማድረግ እንዳለባቸው እንግዲህ ነገሮችን እያመቻቹ ነበረ። ነገር ግን ባልጠበቁት መንገድ እንግዲህ ቃል ያው ትንሽ ቀዥ ትላለች እና የሆነ ሽቶን ፈልጋ እንግዲህ ልርጫው በማለትም ለመርጨትም ተፍተፍ እያለች ባለችበት ሰዓት አቶ በኃይሉ ይደርስባታል። ምን እያደረግሽ ነው አንቺ ቀበጥ ሲላትም እንግዲህ ያው ሰው እንዳይጠረጥር እንደዚህ ላድርግ እኮ ነው በማለትም ትመልስለታለች። ታዲያ ያው ሂጂና አርጮ ይላታል። ስትሄድም እንግዲህ ፈርታለች ማለት ነው። ከዛ ያው ምን ያንበቀብቅሻል ቦቅቧቂትና ሄዶም ሲያይ እንግዲህ አጅሪት አልማዝ ፌንት በልታ ነበር ለካ። ጉድ! ደስ የሚለው ነገር እኔ ለሰላም ነው ደስ ያለኝ። ምክንያቱም ባላወቀችበት መንገድ እንዲሁም ለገነት ብላ ነው እንግዲህ ይሄን ነገርም ያደረገችው ማለት ነው። አንደኛ ለገነት፣ ሁለተኛ ደግሞ ልጅን እንዴት ትናገሪብኛለሽ በማለት ነበረ በስሜታዊ እንግዲህ በጥፊ የቀላቀለቻትና መሬት ላይ የዘረረቻት። እናም በጣም ነው ደስ የሚለው ነገር ግን የሁለቱ የእናትና ልጅ ነገር አሁንም እንደቀጠለ ነው ማለት ነው። ቃልም አርፋ አትተኛም፣ አቶ በኃይሉም አርፎ አይተኛም። እንዲሁም አልማዝ አሁን እውነታውን ተናግራ ከህይወታቸው ብትወጣና እውነታውን ፍርጥርጥ አርጋ ብትወጣ አሪፍ ነው ባይነኝ እንደኔ ማለት ነው። ለምን ከሞት ተመልሳለች እኮ እንዴ! እድለኛ ናት ግን እንዴ! በቃ የሆነ ነገር እናርቃት የት እናድርሳት እያሉ እየተመቻቸላት ቦታዋን እንግዲህ ደስ የሚለው ነገር እንግዲህ ለገንዘብ ብላ ከዚህ ህይወቷን አታ ነበረ። ነገር ግን እንግዲህ ደስ በሚል ሁኔታ ነቅታለች ማለት ነውና ምን ይፈጠር ይመስላችኋል? ወደፊትስ አልማዝ ራሷን ከዛ ስታገኘው እንዴት ነው ምንድነው የምትለው? ሁለቱንም ስታገኛቸው ሁለቱ ተንኮለኞች ማለት ነውና እነዚህ ሰላማዊ ከሆኑ ቤተሰብ ሶስቱ ተንኮለኞች መውጣት አለባቸው። አቶ በኃይሉ ቃል ማለት ነው ይቅርታ እንደገና ደግሞ አልማዝ ማለት ነውና እነሱ ወጥተው ሁለቱ እናትና ልጅ ዳግምና ገነት ሰላምና ብሌን በአንድ ላይ ህይወታቸውን ቢመሩና ደስተኛ ቢሆኑ አሪፍ ነው ማለት ነው። ተመልካችም በጣም እየተንጠለጠለበት ነው ማለት ነው። ልብ አንጠልጣይ የሆነ ድራማ ነው።
እናም ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ግምታችሁን ማስቀምጡ። የምር በጣም እኔ እንደሚመስለኝ ማለት ነው አሁን ላይ አቶ በኃይሉም ያው ትንሽ ተንኮልም ያስባል። ለምን በጣም ያው ለተንኮልም አይተኛም ማለት ነውና ያው ገንዘብን ብሎ ስለገባ እህቱ ላይም የሚያደርገው ነገርም በቃኝ አይልም። ምክንያቱም አሁን ላይ ቃልም ሚስጥሩን ይዛበታለች ማለት ነው። እናም የዛሬው ቆይታችን ይሄን ይመስል ነበረ። አብራችሁ ስለቆያችሁና ጊዜያችሁን ሰጥታችሁ ስላዳመጣችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እና መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።